ዛሬ የምንጠቀምበትን ተለዋዋጭ የኤሌክትሪክ ፍሰት ወይንም ኤሲ ከረንት ራዲዮና ሽቦ አልባ የመገናኛ ቴክኖሎጂዎችን ዋየርለስ ኮሙኒኬሽን ለዓለም ያበረከተው ታላቁ አእምሮ ማን እንደሆነ ያውቃሉ? ብዙዎቻችን ዛሬ የምንኖርበትን ዘመናዊ ዓለም የፈጠረው ኒኮላስ ቴስላ መሆኑን ብናውቅም የህይወት ፍጻሜው ግን ምን ያህል አሳዛኝ እንደነበር ግን ጥቂቶቻችን ነን የምናውቀው። እርሱ ዓለምን በብርሃንና በኃይል ሲሞላ ራሱ ግን በጨለማና በብቸኝነት ተውጦ አልፏል። ከ300 በላይ የፈጠራ ባለቤትነት መብቶች ፓተንት የነበሩትና ዓለም በቢሊዮን ዶላር ያበለጸገ ይህ ሊቅ በስተመጨረሻ ግን አንዲት ሳንቲም እንኳን ሳይኖረው በዕዳ ተከቦ በድህነትና በብቸኝነት በአንድ ትንሽ ሆቴል ክፍል ውስጥ ህይወቱ አልፏል። ለመሆኑ ይህ ታላቅ ፈጣሪ እንዴት እንዲህ ላለ አሳዛኝ ፍጻሜ ተዳረገ? በቶማስ ኤዲሰን እና በትላልቅ ባለሀብቶች የተደረገበት ክህደትስ ምን ይመስል ነበር? በዚህ ቪዲዮ የኒኮላስ ቴስላ አስደናቂ የፈጠራ ዓለምና ልብ ሰባሪ የድህነት ታሪክ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ኒኮላስ ቴስላ የብርሃን ልጅ ሙሉ የህይወት ታሪክ፣ ሰፊው የውልደትና የልጅነት ታሪክ። ታሪካችን የሚጀምረው እንደ አውሮፓ ዘመን አቆጣጠር ጁላይ 10 1856 እኩለ ሌሊት ላይ ነው። ስሚትጃን በተባለች አነስተኛ የክሮሺያ መንደር ውስጥ የዓለምን ታሪክ የሚቀይር አንድ ህፃን ተወለደ። በዛች ሌሊት ሰማዩ ጭንቅላት በሚያደነቆሩ ነጎድጓድና መብረቅ ተሞልቶ ነበር። አዋላጇ ሴት በወቅቱ በነበረው ከባድ ማዕበል በመደናገጥ ይህ ልጅ የጨለማ ልጅ ነው የሚሆነው ስትል ተነበየች። ነገር ግን እናቱ ዱክ ቴስላ የልጁን አይኖች እያየች አይደለም እሱ የብርሃን ልጅ ነው በማለት በጽናት መለሰችላት። ይህ ንግግር ትንቢት ነበር። ህፃኑ ኒኮላስ ቴስላ ከጊዜ በኋላ መላውን ዓለም በብርሃን አጥለቀለቀው። ቴስላ ያደገው በጥብቅ ሃይማኖታዊና አስተዋይ በሆነ ቤተሰብ ውስጥ ነው። አባቱ ሚሎቲን ቴስላ የኦርቶዶክስ ቤተክርስቲያን ካህንና ታላቅ ገጣሚ ነበሩ። እሱም ልጁም ቴስላ የሃይማኖት ሰው እንዲሆን ይመኝ ነበር። እናቱ ዱክ ቴስላ ምንም እንኳን መደበኛ ትምህርት ባይኖራትም በቤት ውስጥ የተለያዩ የቤት ውስጥ ዕቃዎችና የእርሻ መገልገያዎችን በመፈልሰፍ የምትታወቅ እጅግ በጣም ብልህ ሴት ነበረች። ቴስላ በህይወቱ ሙሉ የመፈልሰፍና የማሰብ ችሎታውን የወረስኩት ከእናቴ ነው እያለ በኩራት ይናገር ነበር። የቴስላ ልጅነት ተራ አልነበረም። ገና በወጣትነቱ ፎቶግራፍ ሚሞሪ የተባለ ልዩ ተሰጥኦ ነበረው። ማንኛውንም ያነበበው መጽሐፍ ገጽ በገጽ በቃሉ መያዝ ይችል ነበር። ከሁሉም በላይ የሚገርመው ግን ቴስላ አንድን ማሽን ለመፈልሰፍ ሲያስብ በወረቀት ላይ መሳል አያስፈልገውም ነበር። ሙሉ ማሽኑን እያንዳንዱ ብሎንና ሽቦ በአእምሮ ውስጥ 3D አኒሜሽን ይመሰርታል። ከዛም በአእምሮ ውስጥ ማሽኑን ስራ አስገብቶ ለሳምንታት ያህል ከቆየ በኋላ የትኛውን ክፍል እንደሚበላሽ ወይንም እንደሚያረጅ አስቀድሞ ማወቅ የሚችል ድንቅ የጭንቅላት ላቦራቶሪ ነበረው። ታላላቅ ስራዎችና ግኝቶች። ወደ አሜሪካ ከመጣ በኋላ ቴስላ የሰው ልጅን ታሪክ ለዘላለም የቀየሩ ስራዎችን ሰርቷል። ከነዚህም መካከል ዋነኞቹ የሚከተሉት ናቸው። ተለዋዋጭ የኤሌክትሪክ ጅረት ወይም ኦልተርኔቲቭ ከረንት ወይም ኤሲ። በወቅቱ ቶማስ ኤዲሰን ዲሲ ወይም ዳይሬክት ከረንት የተባለ ኤሌክትሪክ ይጠቀም ነበር። ነገር ግን የኤዲሰን ኤሌክትሪክ ከ1 ማይል በላይ መጓዝ አይችልም ነበር። ለእያንዳንዱ ኪሎ ሜትር አዲስ የኃይል ማመንጫ መገንባት ነበረበት። ቴስላ ግን ኤሲ የተባለውን የኤሌክትሪክ ዘዴ ፈጠረ። ይህ የኤሌክትሪክ ኃይል በሺዎች የሚቆጠሩ ኪሎ ሜትሮችን ያለምንም መቆራረጥ መጓዝ የሚችል እጅግ በጣም ርካሽና ቀልጣፋ ነበር። ዛሬ በዓለማችን ላይ በየትኛውም ቤት፣ ፋብሪካና ከተማ ውስጥ የምንጠቀምበት ኤሌክትሪክ በሙሉ የቴስላ የኤሲ ሲስተም ውጤት ነው። የቴስላ መግነጢሳዊ ሞተር ኢንዳክሽን ሞተር። ቴስላ ያለምንም ሰራተኛ ወይንም ፍጥጫ በራሱ በሚሽከረከር መግነጢሳዊ መስክ የሚሰራውን የኢንዳክሽን ሞተር ፈጠረ። ይህ ፈጠራ የኢንዱስትሪ አብዮት ያፈጠነ ሲሆን ዛሬ በቤት ውስጥ ከሚገኙ የልብስ ማጠቢያ ማሽኖችና ደጋፊዎች ወይንም ፋንስ ጀምሮ እስከ ዘመናዊ የቴስላ የኤሌክትሪክ መኪናዎች ድረስ ጥቅም ላይ እየዋለ ይገኛል። የናያግራ ፏፏቴ የውሃ ኃይል ማመንጫ ናያግራ ፎል ፓወር ፕላንት። በ1896 ቴስላና ባለሀብቶቹ ጆርጅ ዌስቲንግሃውስ በዓለማችን የመጀመሪያውን ትልቅ የውሃ ኃይል ማመንጫ በናያግራ ፏፏቴ ላይ ገነቡ። ፏፏቴው የተፈጥሮ ኃይል በመጠቀም የቴስላ ማሽኖች ኤሌክትሪክ አምርተው እስከ 40 ኪሎ ሜትር ርቀት ወደምትገኘው ቡፋሎ ከተማ በተሳካ ሁኔታ አሳኩ። ይህ ግኝት የሰው ልጅ ከተፈጥሮ ኃይል እንዴት በሰፊው ኤሌክትሪክ ማውጣት እንደሚችል ያሳየ ታላቅ ታሪካዊ ክስተት ነበር። የራዲዮ ሞገድ እውነተኛ አባት። ለብዙ ዓመታት የራዲዮ ፈጣሪ ማርኮኒ እንደሆነ ይታመን ነበር። ነገር ግን ማርኮኒ የራዲዮ ስራ ለመስራት የተጠቀመበት የቴስላን የ17 የፈጠራ ባለቤትነት ወይም ፓተንት ሰነዶችን ነበር። ቴስላ ይህንን ሲሰማ ማርኮኒ ጥሩ ልጅ ነው፣ ስራውን ይቀጥልበት፣ የኔን ፓተንቶች እየተጠቀመ ነው በማለት በልግስና አልፎታል። ከቴስላ ሞት በኋላ እንደ አውሮፓ ዘመን አቆጣጠር በ1943 የአሜሪካ ጠቅላይ ፍርድ ቤት ማርኮኒ የቴስላ ስራዎችን እንደሰረቀ በማረጋገጥ የራዲዮ እውነተኛ ፈጣሪ ኒኮላስ ቴስላ መሆኑን በህግ አውጇል።
የርቀት መቆጣጠሪያ፣ ሪሞት ኮንትሮል እና ሌሎችም። በ1898 ማዲሰን ስኩዌር ጋርደን ውስጥ የቴስላ የዓለምን ሕዝብ ያስገረመ ፈጠራ አቀረበ። በአንድ ትንሽ ኩሬ ላይ ያለምንም ሽቦ ወይንም ሰው በራዲዮ ሞገድ ብቻ የሚንቀሳቀስ ሮቦቲክ ጀልባ አሳየ። ሕዝቡ በወቅቱ ይህንን አስማት ነው ወይም አጋንንት ነው ብለው እስኪደነቁ ድረስ የርቀት መቆጣጠሪያ ወይም ሪሞት ኮንትሮል ቴክኖሎጂን ለዓለም ለመጀመሪያ ጊዜ ያስተዋወቀ። ከዚህ በተጨማሪ የኤክስሬይ ጨረርን፣ የሌዘር ቴክኖሎጂን እና የኒዮን መብራቶችን ቀድሞ የደረሰባቸው እርሱ ነበረ። የመጨረሻዎቹ ዓመታትና አሳዛኝ ሞት። ቴስላ ለአዲስ ፈጠራዎች እንጂ ለገንዘብ ግድ አልነበረውም። መላው ዓለም ያለምንም ሽቦ በነፃ ኤሌክትሪክ እንዲያገኝ ዋርደን ክሊፍ ታወር የተባለውን ግዙፍ ማማ መገንባት ጀምሮ ነበረ። ነገር ግን ባለሀብቶች ኤሌክትሪክ በነፃ ከተሰጠ የመሸጫ ማሽን የት ላይ ነው የምንገጥመው በማለት የገንዘብ ድጋፋቸውን አቋረጡበት። ፕሮጀክቱ ከሸፈ፣ ማማውን ፈረሰ። ቴስላም ሙሉ በሙሉ ክስረት ውስጥ ገባ። በመጨረሻዎቹ የህይወቱ ዓመታት ቴስላ ከሰዎች ርቆ ብቻውን መኖር ጀመረ። በኒውዮርክ ጎዳናዎች ላይ እየተዘዋወረ እርግቦችን መመገብ ዋነኛ ስራው ሆነ። በሆቴል ክፍል መስኮት በኩል የሚመጡትን እርግቦች ያክም ይንከባከብና ያነጋግራቸውም ነበረ። በተለይም ስለ አንዲት ነጭ እርግብ ሲናገር አንድ ሰው ሚስቱን እንደሚወድ እኔም ያችን እርግብ እወዳታለሁ፣ እሷም በህይወቴ ውስጥ ትርጉም ሰጣኛለች ይል ነበረ። አእምሮ ከመጠን በላይ በመስራቱ ኦሲዲ በተባለ የስነ አእምሮ እክል ይጠቃ ነበረ። ለምሳሌ ቁጥሮችን በ3 ማካፈል ይወድ ነበረ። ማንኛውም ነገር ከመንካቱ በፊት 18 የእጅ መሐረቦችን ይጠቀም ነበረ። እንደ አውሮፓውያን ዘመን አቆጣጠር ጃንዋሪ 7 ቀን 1943 ዓ.ም በሁለተኛው የዓለም ጦርነት ማብቂያ አካባቢ በ86 ዓመቱ ኒኮላስ ቴስላ በኒውዮርክ ሆቴል በክፍል ቁጥር 3327 ውስጥ ብቻውን በድህነትና በብቸኝነት ህይወቱ አለፈች። አስከሬኑ የተገኘው ከሁለት ቀናት በኋላ የሆቴሉ ሰራተኛ አትረብሹ ዶንት ዲስተርብ የሚለውን ምልክት ጥሳ ስትገባ ነበረ። ቴስላ እንደሞተ ወዲያውኑ የአሜሪካ መንግስት የደህንነት ወኪሎች FBI ወደ ሆቴሉ ክፍል በመግባት ቴስላ የጻፋቸውን በመቶዎች የሚቆጠሩ የፈጠራ ማስታወሻ ደብተሮችንና ሰነዶችን በሙሉ ዘረፏቸው። መንግስት ቴስላ የሞት ጨረር ዴዝሬ የተባለ እጅግ አደገኛ የጦር መሳሪያ ፈጥሮ እንደነበር ስለጠረጠረ ሰነዶቹ ለሌላ ሀገር እንዳይተላለፉ በሚል እስከዛሬ ድረስ ሚስጥራዊ አድርጎ ይዟቸዋል። ዓለምን በብርሃን የለወጠው ታላቁ ሊቅ ያለምንም ገንዘብና ረዳት በዚህ መልኩ ታሪኩ ተደመደመ። ኒኮላስ ቴስላ በአንድ ወቅት እንዲህ ብሎ ነበር፣ የአሁኑ ዘመን የነሱ ሊሆን ይችላል፣ እኔ ግን ጠንክሬ የሰራሁት የወደፊቱ ዘመን የኔ ነው። ዛሬ የምኖርበት የዋይፋይ የስማርትፎን እና የኤሌክትሪክ ዓለም የቴስላ የወደፊት ዘመን ነው። እሱ ባይኖር ኖሮ ዓለማችን ዛሬም በጨለማ ውስጥ ትሆን ነበር። ቴስላ ስለ ገንዘብ አልኖረም፣ ለሰው ልጆች እድገት እንጂ። እሱ የዘመናዊ ዓለም እውነተኛ መሐንዲስ ነበረ። በጃንዋሪ 7 1943 ዓ.ም በኒውዮርክ ሆቴል ክፍል ቁጥር 3327 እድሜው 86 የደረሰ ኒኮላስ ቴስላ ብቻውን አጠገቡ የሚያስታምመው ሰው ሳይኖር በድህነት ህይወት አለፈ። በመጨረሻዎቹ የህይወት ዘመናቱ የቅርብ ጓደኞቹ በየቀኑ ፓርክ ውስጥ የሚመገባቸው የዱር እርግቦች ብቻ ነበሩ። ቴስላ ስለ ገንዘብና ስለ ዝና ግድ አልነበረውም። የእሱ ትልቁ ዓላማ የሰው ልጅ ህይወት ማቅለልና ለዓለም ነፃ የኃይል አቅርቦት ማበርከት ነበረ። ዓለም በህይወት እያለ ተገቢውን ክብርና እውቅና ባትሰጠውም ዛሬ ግን የምናበራውን እያንዳንዱ መብራት የእርሱ የፈጠራ ውጤት ነው። እናንተስ ስለ ኒኮላስ ቴስላ አሳዛኝ ህይወት ታሪክ ምን ታስባላችሁ? ዓለም ለዚህ ታላቅ ሰው የሚገባውን ውለታ ከፍላለች ትላላችሁ? ሐሳባችሁን በኮሜንት አጋሩን። ከዚህ ቪዲዮ ጠቃሚ መረጃዎችን እንዳገኛችሁ ተስፋ እናደርጋለን። ከተመቻችሁ ላይክ በማድረግ የቴስላ ታሪክ ለብዙዎች እንዲደርስ አድርጉ። እነዚህና ሌሎችም አስተማሪ ታሪኮችን ለማግኘት ቻናላችንን ሰብስክራይብ ማድረግና የደወል ምልክቱን መጫን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበር። ሰላም።